አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ደህና የተከበራችሁ የቻናል ቤተሰቦች አህለን ወሰህለን፣ ላይክ ሸር እያደረጋችሁ ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳን። የምታውቀው እንግዲህ ሩታና አብርሽ እኔም ያሉበት ሁኔታ ሩታ በመቀጠል እንግዲህ ያው በቃ አታስፈልጊንም፣ ባንቺ ህይወት አንገባም፣ መልሼ አልገባም ብላችሁ ለምን ጠራኸኝ? እንደገና አሁን ለምንድን ነው የጠራኸኝ እያለችው አብርሽን ትገኛለች። በትክክል ብላለች ማለት ነው። እና ምክንያቱም አሁን በአንቺ ህይወት አንገባም፣ አንቺም በኛ ህይወት አይመለከትሽም ብሎ መልሼ ላገኝሽ አልችልም ሲላን ነበረ። እና ግን ያለ እሷ ቪዲዮ አይሆንላቸውም ሁላቸውም ቢሆን ሩታ እንግዲህ እርግፍ አርጋ መተው ነበረባት። እነሱን ተከትላ እንትን ተማለት እርግፍ አርጋ መተው እንደዛ ነው የሚሻለው ይመስለኛል። እና እነሱን ጭራሽኑ ያለ ማግኘት ለራሷ ጠንካራ ሆና በአዲስ ነገር መታ ዩቲዩብን ማሳደግ መስራት ያ ነው ደስ የሚለው። ሁልጊዜ እሱ ነው የባላት ሰዓት በሌ ሰዓት አሁንማ አብራት ሄርሜላ ባለችበት ሰዓት ነው። እና በቃ ፈልጋታለሁኝ እርጉዝ ነኝ ብላለች። ስለዚህ ዝም ብለን ማለፍ የለብንም፣ ተደፋፍኖ ማለፍ የለብንም። ማወቅ እፈልጋለሁ እንግዲህ ሩታ ታለች በኋላ ነው እሷም እርጉዝ ነኝ ብላ የመጣችውና ሄርሜላ ያስጨነቃን ነገር ሁለተኛ ላይ ታረገዘች ይሄዳል፣ ጥሎኝ ይሄዳል፣ እንዴት ማድረግ አይችልም በማለትና በመጨነቅ ቴክስት ሰው እየላከላት ነው። ብዙ ሰው ለምን አትጠይቋትም እያለ ስለሆነ ለዛ ነው አላለችም እንደ ሄርሜላ። እና እንግዲህ ስለዚህ አያገባሽም፣ አይመለከትሽም፣ አርፈሽ ተቀመጪ፣ ያገባኛል፣ ይሄ በቃ ተደፋፍኖ እንትን ማለፍ የለበትም፣ ግዴታ ማወቅ አለብን እያለች ነበር ሄርሜላ። ግን ሩታ በጣም ትክክል ናት። በሰዓቱ ልንገርህ በቃ እንሄድ፣ ታላመንክ መሄድ እንችላለን፣ ሄደን ማረጋገጥ እንችላለን ብለው ነበር በሰዓቱ። ግን ሊያምንም እንትን ሊረዳትም አልቻለም። እና አንተ በፈለክ ሰዓት ደግሞ እኔ አንተ እንደፈለክ ያንተን ሀሳብና ያንተን እንትን መቀበልም ሆነ ማስረዳትም አይጠበቅብኝም ብላለች። ትክክለኛ መልስ ነው የመለሰችው። እሷ ባላይ ሰዓት ና እንሂድና ስትለው አልፈልግም፣ መሄድ አልፈልግም። እና ስለዚህ አንተ በፈለከው መንገድ ልሄድ፣ ለምን ይሳካልም አይችልም። እኔ ባልኩት ሰዓት ላሳውቅ ስልህ ልትረዳኝ አልቻልኩም። ዛሬ ምን ተገኝቶ ነው እንደዚህ ልትለኝ የቻልከው? አልሄድም፣ በቃ አልሄድም ብላለች። እና በኋላ ላይ መተሽ ያንተ ልጅ ነው ብትኝ እኔም አልቀበልም ብሎ ነበር መልስ የሰጠው። እንግዲህ ያ ምርመራ ሁሉ ነገር ሊለይ ይችላል። ዛሬ ሰዓት እንደዚህ መደባበቅ ነገር ስለሌለ ማለት ነው። በእርግጥ ሩታ እርጉዝ ነኝ ያለችው ሆዷም ትንሽ ያስታውቃል ብዬ አስባለሁ። ይቺ ደግሞ ዝም ብላ ይመስለኛል እንግዲህ አርግዣለሁ ያለችበት ምክንያት ሄርሜላ ውሸትም ሊሆን ይችላል። ምን ያህል እንግዲህ እሱን ለእኔ በቃ አርግዣለሁ ብለው ምን ያህል ቦታ እንዳለው ያንን ለማየት ያሰበችው ያቀደችው ይመስለኛል። የጠፋቸውም እንደዛው ስለሆነ ምን ያህል እንደሚወዳትና ምን ያህል እንደሚፈልጋት ለእሷ ምን ያህል ቦታ እንዳለው ባረግዝስ ምን ይለኛል የሚለውን ለማወቅ ይመስለኛል እንጂ እውነት አርግዛ አይደለም ማለት ነው። እና እንግዲህ ወደፊት ልጅም ተሆነ ይገፋል፣ ቂጣም ተሆነ ይጠፋል የሚል ነገር አለ። የሚደበቅ ነገር የለም የሁለታቸውም ማለት ነው። እና እውነት የሚወጣበት ሊሆን ይችላል። እና አሁን ላይ አብርሽ ልክ ልኩን ነግረዋለች። የሚመለሰውን መልስ ነው የመለሰችለት። የዛን ሰዓት መሄድ እንችላለን፣ ሄደን ተመርምረን ማወቅ እችላለሁ፣ ታሳውቃለሁ ስትለው በቃ አልሄድም ነበር ያለው። አልፈልግም አልሄድም ሲላን ነበር። አሁን እሱ በፈለገ ሰዓትና ገና ሄርሜላ እንወቅ ስላለችው የእሷን ተከትሎ ሲላት አላስ አይመለከትሽም፣ አንቺም አያገባሽም፣ በህይወት አያገባሽም ብላኛል፣ አያገባኝም፣ አይመለከተኝም፣ አሁን በኋላ እንዳትጥሩኝ ብላለች ሩታ። እዝጋ ትክክል ናት። ዴት ታርጋለች። የመለሰችውን መልስ ትክክል ነው። እሷ ባለችበት ሰዓት አይሆንም፣ እሱ በፈለገበት ሰዓት ልታሳውቀውም አላስ ምክንያቱም ከህይወቴ ውጪ አልፈልግሽም፣ የራስሽን ህይወት ኖሪ፣ ከእንግዲህ አንገናኝም፣ አትድረሽብን፣ አንደርስብሽም ሲላት የነበረ ሰው አሁን ላይ ስለ እርግዝናሽ ማወቅ እፈልጋለሁ። በቃ ይሄ ማለት አግባብ አይደለም። እና ሩታ ጎበዝ ነሽ፣ ወደፊት አሁን እንደዚህ ቆራጥ ስትሆን ደስ ይላል።
ሲጀመር እነሱን ማግኘት የለብሽም። እነሱም አሁን ለምሳሌ በሩታ ሁላቸውም የሚሰሩትም ሆነ የሚሸቅሉትም ሆነ በሩታ ስም ነው እንጂ ሩታ ትልልች አላስ እንዴት አድርገው የቱባቸው ራሱ እኮ እንደሚያድግ ምክንያቱም እነሱ ተላሉ የእሷን ስም ታላነሱ ተመልካችም ስለማይኖራቸው ነው ሁልጊዜ ሩታን እያሉ ሩታን የሚያቀርቡት። ለዛ ነው እንጂ ሩታ አሁን መሆን ያለባት እሱ እኔ ባላት ሰዓት አለመገኘት አሳለቀ። ከህይወት የውጭ የራስሽን ህይወት ኖሪ ብሏት የለም አዲስ ህይወት ጀምራ ልጇን እያሳደገች ወይ ከልጇ ጋር ብቻ ብትመጣ ደስ ይላል። እሱን ባታገኘው ማለት ነው። እና ይቺ ደግሞ ሄርሜላ የምትባል ያገባኛል እኮ ያገባኛል እያለች ነበር እና አያገባሽም ያልክ ልኳን ነግራታለች። ስለዚህ ሩታ እሱን ባለ ሰዓት አትገኝ፣ የራስሽን ስራ ስሪ፣ በራስሽ ቻናል ነው ቶሎ እሱ የራሱ ጉዳይ እንደፈለገ ይሁን እና አንቺ አሁን እንደዚህ ቆፍጣናነትሽ በጣም ደስ ይላልና በጣም ነው ደስ ያለን። መልካም ጊዜ መልካም መናደድ ይሁንልሽ ብለናል። እንግዲህ ሄርሜላ አያገባሽም በሷ ህይወት ውሻው ረገዘች ውሻው ምናለች አይመለከተሽም ብላሻለች። አርፈሽ መቀመጥ ትችያለሽ እና ላይክ ሼር አድርጉት። ሰላም አለይኩም።